ታዲያ ማልወደድበትን የማልከበርበት ቦታ ላይ መቆም አይከብድም? ልክ አንተ ሩታ ጋር መቆም እንደሚከብድክ ማለት ነው። ጋይስ ሄርሜላ እየቀወጠችው ነው አሉ። በቃ እንዴት እኔን ጥሎኝ ሄዶ እዛ ጋር ጎንጮን ይሳማል፣ ያዙ ይልቀቁኝ ምናምን፣ በቃ በረኪና ካልጠጣውኝ ከባድ ኬዝ ውስጥ ገባለሁ ምናምን አይነት ጭዌ እየተጫወተች ነው አሉ። አምነሽበት ነው የገባሽው። በቃ እኔ ከዚህ በፊትም ተናግሬያለሁ በነገራችን ላይ ማለት ነው። ተመልሶ እንደዚህ አይነት ነገር ውስጥ መግባቱ የማይቀር ነው መቼም ማለት ነው። መቼም አብርሃምን ይዘሽ ኮንፊደንስ ተሰምቶሽ ልትኖሪ አትችይም። በየትኛውም ሰዓት ተነስቶ ወደ ሩታ ሊሄድብሽ ይችላል ብዬ ከዚህ በፊትም ተናግሬያለሁኝ እና አሁን ላይ መቀወጡ አሁን ላይ ሌላ እንትን ማውራቱ ምናምን የዚህን ያክል አስፈላጊ ነው ብዬ አላስብም። ተመልሶ ሲመጣ አልፈለገህም ትይዋለሽ፣ ግን ደግሞ ድጋሚ ያሳምንሻል ማለት ነው። እንግዲህ ከዚህ ልጅ ጀርባ ያለው ሙጠምጢም ምን አይነት እንደሆነ ባናቅም ድጋሚ አሳምኖሽ አብሮሽ ይሆናል ነው እኔ እያልኩኝ ያለሁት ማለት ነው። ምክንያቱም ከአንድም ሁለት ሶስቴ ሁለቱንም ሴቶች በደንብ ጸባያቸውን ስላወቀ ታውቃላችሁ፣ እንደፈለገ ነው የሚጫወትባቸው። ሁለቱም ሴቶች በደንብ እንደሚፈልጉት ልቡ ስለሚያውቅ በደንብ ነው ይህንን ጌም መጫወት የሚፈልገው። እና ነፍሴ ምንድን ነው የምትፈልገው? ሁለቱንም አንድ ላይ አግብተ መኖር የምትፈልግ ከሆነ ሀሳብን ግልጽ አድርገ መፍትሄ ይፈልጋል። እኛም እነሱን ተስማምታችሁ ኑሩ፣ አንቺ ትብስ ተባብላችሁ ኑሩ ብለን የምናሳምንበትን መንገድ እንፈልጋለን። ስትፈልግ እዛ ጋር ሄደ ጉንጭን ተስመ እየመጣ እዚህ ጋር ልጅቷን ታጨልላታለህ ሲልህ ደግሞ ሙሉ ለሙሉ ወደዚህ ትመጣና በዛ በኩልም ኮሽታዎችን ትፈጥራለህ። እኔ ትላንትናም ብያለሁኝ ቢሳካና ቢሆን ሄርሜላ አንቺ እድለኛ ነሽ ብዬ ማውራት የምንችለው ከአብርሃም ህይወት ውልቅ ስትይ እግዚአብሔርን በቃ አንቺ እግዚአብሔር በህይወትሽ እየረዳሽ ነው ብዬ ነው የማስበው። ፈጣሪ ለአንቺ በህይወትሽ ጥሩ ነገር እንዳደረገልሽ ነው ማሰብ ያለብሽ ማለት ነው፣ ከአብርሃም ህይወት መውጣት ከቻለሽ። አለበለዚያ ሁል ጊዜ ልክ ሩታ እያለቀሰች ነው አይደለ? ተመሳሳይ አይነት ላይፍ ለመኖር ወሰነሽ ነው አንቺ ራሱ እንደዚህ አይነት ነገር ውስጥ የገባሽው። ምንም መስሎ አይታየውም እግዚአብሔርን ምንም ነገር ሲያደርግ ማለት ነው። ምንም ተጨናንቆ ምንም እስከዛሬ ወደኋላ መለስ ብላችሁ ነገሮችን ለማየት ሞክሩ። አብርሽ አንድም ተጨናንቆ የሚያደርገው ነገር የለም። በቃ ኢንጆይ ነው። ሩታ ጋም ሲሄድ ኢንጆይ ነው፣ እዚህም ሲመጣ ኢንጆይ ነው። ትንሽ ነርቡን የምትነካው ነገር ምንድነው? የልዑሌ ጉዳይ ነች። ያንን ሩታ ስለምታቅ አንዳንድ ጊዜ የመጣሽ ጠቅ ታደርገዋለች። በቃ እጅ ሊሰጥ የሚችልበት ጉዳይ የልዑሌ ጉዳይ እንደሆነ ስለምታቅ ማለት ነው። ልዑሌ እዚህ ጌም ውስጥ መግባት የለበትም። ይህ ሁላችንም የምንተማመንበት ጉዳይ ነው። ከዛ ውጪ ትላንትናም ተናግሬዋለሁ። 99% አብርሽና ሩታን የሚያለያይ ጉዳይ ኖሮ 1% እነዚህ ሰዎች አንድ የሚያደርግ ጉዳይ ቢኖር ለልዑሌ ሲባል ያቺን 1% ቢጠቀማ ተመርጣለሁኝ። ወይም ያቺን 1% ተጠቅመው በማዕከላቸው ያለውን ችግር ፈተው አብረው ቢኖሩ እመርጣለሁኝ። በቃ ምክንያቱም ለልጃቸው ሲሉ መለያየት ስለሌለባቸው ነው ይህንን ነገር እያልኩ ያለሁት። ለማንኛውም በመግቢያ ላይ እንዳልኳችሁ ልጅቷ ቅውጥውጥ እያደረገችው ነው። እኔ ሁሌም መጫወቻው ነኝ፣ እኔ እንደዚህ ነኝ፣ እኔ እንደዚህ እዛ ጋር ያለውን ነገር እስኪያስተካክልና መስመር እስኪያስይዝ ብቻ ነው እኔ ጋር የሚመጣው ምናምን። ትላንትና ደግሞ በአቤል በኩልም እንግዲህ አያፈቅርሽም መባሏን ሁላችንም ሰምተናል። እኔ ግን አያፈቅራትም በሚለው ጉዳይ ላይ አላምንበትም። ምክንያቱም ያፈቅራታል ብዬ ነው የማስበው። አብርሃም ለሄርሜላ ስሜት የለውም የሚለኝ ሰው ካለ በጣም ትልቅ ስህተት ነው። ግን ደግሞ ስሜቱም ኖሮት ሁለቱንም ሰዎች ይፈልጋል ነው አሁን የኔ ትልቁ እንትን ማለት ነው። ስሜትም አለው ሁለቱንም ይፈልጋል ነው። በቃ ሁለቱንም ነው ምናምን አርጎ መብላት የሚፈልግ አይነት ሰው ነው። እና ምንድነው ነፍሴ ያረተው እውነት ነው። ግን አንዳንድ ጊዜ ወንድ ልጅ ሁሉ ነገር ሲሞላለት ሁለተኛ ሚስት ይፈልጋል። እና አብርሃም ሁለተኛ ሚስት ቢፈልግ ምንም ሊካበድ የሚችል ነገር እንደሌለ ልታውቁ ይገባል። ለማንኛውም እንዴት ናችሁ የኔ ተወዳጅ ቤተሰቦች? ደህና ናችሁ ወይ? አለን እግዚአብሔር የተመሰገነ። ዛሬም በሰማናቸው አዳዲስ መረጃዎች ተመልሰን ወደ እናንተ መተናል ማለት ነው። እንዳልኳችሁ እንግዲህ ትላንትና የአብርሃም ጉንጩን መሳም ሄርሜላን በእጅጉ አስቆጥቷታል። ሄርሜላን በእጅጉ አስቆጥቷታል። በቃ ሁል ጊዜ የፈለገውን ነገር አድርጎ እየመጣ እኔ ይቅርታ ስለማደርግልህ ነው ወይ የፈለግከውን ነገር ሆነ ስትመጣ በሩን ከፍቼ ልቤን ከፍቼ ስለማስገባህ ነው ወይ ብላ ቅውጥ እያደረገችው ነው። እኔ እንደውም ቪዲዮ ተልኮልኛል እያለቀሰች የነበረበት
ደግሞ መጥቶ ያሳምነኛል፣ ደግሞ መጥቶ እንዲህ ነው እኔ ፈልጌ አይደለም ይላል። አንተ ሳትፈልግ እንዴት ነው እንደዚህ አይነት ነገር ሊፈጠር የሚችለው ብላ በጣም እያለች ነበረ። እኔ አሳዝናኛለች አሳዝናኛለች፣ እንደ ሴት ልጅ አሳዝናኛለች። ግን ደግሞ ለአንቺ ይበጅሻል ወይም ለዚች ልጅ ትክክለኛ መንገድ ነው ብዬ የማስበው ከዚህ በፊትም እንደምለው ከእነዚህ ሰዎች ራስሽን 100 ሜትር አረቂ። በቃ እንዴ እውነቴን ነው፣ በቃ አረቂ። አለበለዚያ በጣም ከዚህ በኋላ ያሉሽን ጊዜያቶች እንደዚህ ታለቅሻለሽ። ልክ ዛሬ እንዳለቀሽው እኔ የልቤን በር ከፍቼ ስለሰጠው ነው፣ እኔ የልቤን መስኮት ስለከፈትኩል ነው እያልሽ መነፋረቅሽ አይቀርም። ምክንያቱም የሰው ልጅ የዘራውን ያጭዳል። ወደ ቁም ነገሯ ፓርት እንመለስ። የሰው ልጅ የዘራውን ያጭዳል እና በአንቺ ምክንያት ሩታ በተደጋጋሚ አልቅሳለች፣ አንብታለች። እዚህ ሚዲያ ላይ እንባዋን ላታሳየን ትችላለች፣ ግን ሴት ልጅ ናት። ባሏን የልጇን አባት ስታጣ ላታለቅስ የምትችልበት ምንም አይነት ምክንያት የለም። ይህንን እንባዋን ደግሞ ሞር ከኛ በተሻለ የሩታ ትራስ በደንብ ያውቀዋል ብዬ አስባለሁ። ስለዚህ በደንብ አንብታብሻለች። ያ ነገር ደግሞ ዞሮ ወደ አንቺ መምጣቱ አይቀርም። በቃ ስለዚህ በየትኛውም አጋጣሚ አብርሃም አንቺን ከማስለቀስ ወደ ኋላ ይላል ብዬ አላስብም። ምንም መስሎ አይታየውም። በነገራችን ላይ የልጁ እናት እንደዛ ስትሆን ትቷት ረግጦ አንቺ ጋር የመጣ ሰው ለአንቺ እንደውም ምንም መስሎም ራሱ አይታየውም። አለቀስሽ አላለቀስሽ እኔ እንጃ ሴንሰለስ እንደሚሆን ነው የማስበው። ግን ደግሞ ያ ሆነ ማለት ለአንቺ ስሜት የለውም ወይም አያፈቅርሽም ማለት እንዳልሆነ በደንብ ሁላችሁም ልትረዱ ይገባል። እና አብርሃም ሁለቱንም ሀም አድርጌ ነው መብላት የምፈልገው አይነት ጭዌ ነው አሁን እየተጫወተ ያለው። እና አንተም ግልጹን ተናገር ወጥተህ ሀሳብ ምን እንደሆነ ማለት ነው። ሁለቱንም ነው የምፈልገው፣ ከልጄ መለየት አልፈለግም፣ ከሁለቱም ሚስቶቼ መለየት አልፈለግም። አንቺ ትብስ ተባብለው አብረው የሚኖሩበትን መንገድ ፈልጉልኝ እያለ ነው። እንግዲህ አልተረዳነውም፣ ግን ደግሞ እኛ ይሄንን መንገድ እንድንፈልግልህ ወጥተህ በይፋ ተናገር። እኔ ሄርሜላንም ሩታንም ፈልጋለሁ በል። በቃ የመጣ ይምጣ የመጣ ይምጣ። እግዚአብሔርን አይሻልም እንዴ እንደዚህ ከመጨናነቅ? ሴቶቹን በግራና በቀኝ እንደዚህ እያለቀሱ እንትን ከሚሉ የመጣ ይምጣ። ለማንኛውም ግን ሩታ እየሄደችበት ያለውን መንገድ እኔ ደግፈዋለሁ። በቃ ይሄ ዳኒ ሜሪ ምናምን ትተሽ መጋጠም ነው በልጦ ለመገኘትና አብርሃምን ወደ ራስ ለማምጣት የቻልሽውን ነገር ማድረግ መጀመርሽን በጣም ሰፖርት ነው የማደርገው። ሶ አንቺኛዋን በዚህ በኩል ከምታለቅሽ የተሻልሽ ሆነሽ ለመገኘትና ወደ አንዳችሁ ለመሳብ ጥረታችሁን ቀጥሉበት ነው ማለት የምፈልገው። የኔ ግን እንትኔ ምርጫዬ ወደ ሩታ ቢመለስና ከሩታ ጋር ቢሆን ማለት ነው። 1% እንኳን ቻንስ ቢኖራቸው እነዚህ ሰዎች የሚያስማማ ያንን ነገር ነው ማለት የምፈልገው። ስለዚህ ይሄ መነፋረቁ በረኪና ጠጣለው፣ ያዙኝ ልቀቁኝ፣ ሁል ጊዜ እንደዚህ ያደርገኛል፣ ሁሌ ነገሮች እስኪስተካከሉ እኔ ጋር ይቆያል ምናምን፣ ከዛ ደግሞ ተመልሶ ይሄዳል፣ እዛ እንደዚህ እንደፈለገ ይሆናል ምናምን። እኔ የልቤን በር ከፍቼ ስለሰጠሁት ሁሉ ነገር እንዴ የሩታም እኮ ሁሉ ነገሯን ነው አሳልፋ የሰጠችው። እግዚአብሔርን የማታቂ ከሆነ የሩታን ታሪክ አንድ በአንድ እንንገርሽ። ለአብርሽ ብላ ከቤተሰቦቿ ጋር ከባድ ችግር ውስጥ ገብታለች። ለአብርሽ ብላ ቤተሰቦቿን ጥላ ሀገሯን ጥላ አዲስ አበባ ሄዳለታለች አይደለ? ብዙ ነገሮችን አሳልፋለች። እኔ እንደዚህ ምናምን በመባባል ደረጃ ከሆነ የመጀመሪያ ሚስቱ ትቀድምሻለች፣ ትበልጥሻለች። እና ይህም ነገር በደንብ ታሳቢ ሊደረግ ይገባል እላለሁ ማለት ነው። ስለዚህ በልጦ የተገኘ ይውሰደኝ እያለ ነው ጀለስ ራሱ። ፉክክሩ እንግዲህ በደንብ እየሄደ ነው። ያለውን ነገር ደግሞ እኛ ከስር እናራግብላችኋለን። ምንም ችግር የለውም። ለማንኛውም እወዳችኋለሁ ጋይስ። ምሽት ላይ ቪዲዮ መልቀቃቸው አይቀርም። እንደተለመደው በዛ ቪዲዮ ዙሪያ መተን ደግሞ ሀሳባችንን ለመስጠት እንሞክራለን። እወዳችኋለሁ። ይመቻችሁ።